የሉቃስ ወንጌል ምዕራፍ 12 በዚያን ጊዜ የሕዝብ አእላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ይል ጀመር። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል። ለእናንተም ለወዳጆቼ እላችኋለሁ፣ ሥጋን የሚገድሉትን በኋላም አንድ እንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ሥልጣን ያለውን ፍሩ። አዎን እላችኋለሁ፣ እርሱን ፍሩ። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከእነርሱ አንዲቱ እንኳ በእግዚአብሔር ፊት አትረሳም። ነገር ግን የእናንተ የራሳችሁ ጠጕር ሁሉ እንኳ የተቈጠረ ነው። እንግዲያስ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ። እላችሁማለሁ፣ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰውም ፊት የሚክደኝ በእግዚአብሔር መላእክት ፊት ይካዳል። በሰው ልጅም ላይ ቃል የሚናገር ሁሉ ይሰረይለታል። መንፈስ ቅዱስን የሚሰድብ ግን አይሰረይለትም። ወደ ምኵራቦችና ወደ መኳንንቶችም ወደ ገዢዎችም ሲጐትቱአችሁ እንዴት ወይም ምን እንድትመልሱ ወይም እንድትናገሩ አትጨነቁ። መንፈስ ቅዱስ በዚያች ሰዓት ልትናገሩ የሚገባችሁን ያስተምራችኋልና። ከሕዝቡም አንድ ሰው መምህር ሆይ ርስቱን ከእኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋይ በላያችሁ እንድሆን ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጐምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል፣ አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬዬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሠራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ ዕረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስህን ከአንተ ሊወስዱአት ይፈልጓታል፣ ይህስ የሰበሰብኸው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው። ለደቀ መዛሙርቱም እንዲህ አለ፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር እንኳ የማትችሉ ከሆናችሁ ስለ ምን በሌላ ትጨነቃላችሁ? አበቦችን እንዴት እንዲያድጉ ተመልከቱ፣ አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን በሜዳ የሆነውን ሣር እንዲህ የሚያለብሰው ከሆነ እናንተ እምነት የጐደላችሁ እናንተንማ ይልቁን እንዴት! እናንተም የምትበሉትን የምትጠጡትንም አትፈልጉ፣ አታወላውሉም። ይህንስ ሁሉ በዓለም ያሉ አሕዛብ ይፈልጉታልና የእናንተም አባት ይህ እንዲያስፈልጋችሁ ያውቃል። ዳሩ ግን መንግሥቱን ፈልጉ፣ ይህም ሁሉ ይጨመርላችኋል። አንተ ታናሽ መንጋ፣ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት
ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይም በሦስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዲቈፈር ባልፈቀደም ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጴጥሮስም ጌታ ሆይ ይህን ምሳሌ ለእኛ ወይስ ደግሞ ለሁሉ ትናገራለህን አለው። ጌታም አለ፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተ ሰዎች ላይ የሚሾመው ታማኝና ልባም መጋቢ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ሎሌዎችንና ገረዶችንም ይመታ ይበላም ይጠጣም ይሰክርም ዘንድ ቢጀምር የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለቱም ይሰነጥቀዋል፣ ዕድሉንም ከማይታመኑ ጋር ያደርጋል። የጌታውን ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል። ያላወቀ ግን መገረፍ የሚገባውን ያደረገ ጥቂት ይገረፋል። ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል። በምድር ላይ እሳት ልጥል መጣሁ። አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? ነገር ግን የምጠመቃት ጥምቀት አለችኝ፣ እስክትፈጸምም ድረስ እንዴት እጨነቃለሁ? በምድር ላይ ሰላምን ለመስጠት የመጣሁ ይመስላችኋልን? እላችኋለሁ አይደለም፣ መለያየትን እንጂ። ከአሁን ጀምሮ በአንዲት ቤት 5 ሰዎች ይኖራሉ፣ ሦስቱም በሁለቱ ላይ ሁለቱም በሦስቱ ላይ ተነሥተው ይለያያሉ። አባት በልጁ ላይ፣ ልጅም በአባቱ ላይ፣ እናት በልጅዋ ላይ፣ ልጅዋም በእናቷ ላይ፣ አማት በምራቷ ላይ፣ ምራትም በአማቷ ላይ ተነሥተው ይለያያሉ። ደግሞም ሕዝቡን እንዲህ አለ፣ ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል። በአዜብ ነፋስ ሲነፍስ ትኩሳት ይሆናል ትላላችሁ፣ ይሆንማል። እናንተ ግብዞች የምድሩን የሰማዩን ፊት ልትመረምሩ ታውቃላችሁ፣ ነገር ግን ይህን ዘመን የማትመረምሩ እንዴት ነው? ራሳችሁ ደግሞ ጽድቅን የማትፈርዱ ስለ ምን ነው? ከባላጋራህ ጋር ወደ ሹም ብትሄድ ወደ ዳኛ እንዳይጐትትህ ዳኛውም ለሎሌው አሳልፎ እንዳይሰጥህ ሎሌውም በወህኒ እንዳይጥልህ ገና በመንገድ ሳለህ ከባላጋራህ እንድትታረቅ ትጋ። እልሃለሁ የመጨረሻዋን ግማሽ ሳንቲም እስክትከፍል ድረስ ከዚያ ከቶ አትወጣም። የሉቃስ ወንጌል ምዕራፍ 13 በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመሥዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለ ደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሌሆም ግንብ የወደቀባቸውና የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ። ይህንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሠራተኛውንም እነሆ ከዚህች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቍረጣት፣ ስለ ምን ደግሞ መሬቱን ታጐሳቍላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኰተኵትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደ ፊትም ብታፈራ ደህና ነው፣ ያለዚያ ግን ትቈርጣታለህ አለው። በሰንበትም በአንድ ምኵራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጐባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም።
ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈትተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። የምኵራብ አለቃ ግን ኢየሱስን በሰንበት ስለ ፈወሰ ተቈጥቶ መለሰና ሕዝቡን ሊሠራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈትቶ ውኃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህች እስራት ልትፈታ አይገባምን አለው። ይህንም ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሱም በተደረገው ድንቅ ሁሉ ሕዝቡ ሁሉ ደስ አላቸው። እርሱም የእግዚአብሔር መንግሥት ምን ትመስላለች? በምንስ አስመስላታለሁ? ሰው ወስዶ በአትክልቱ የጣላትን የሰናፍጭ ቅንጣት ትመስላለች። አደገችም፣ ታላቅ ዛፍም ሆነች፣ የሰማይ ወፎችም በቅርንጫፎችዋ ሰፈሩ አለ። ደግሞም የእግዚአብሔርን መንግሥት በምን አስመስላታለሁ? ሴት ወስዳ ሁሉ እስኪቦካ ድረስ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች አለ። ወደ ኢየሩሳሌም ሲሄድ ከተማዎችንና መንደሮችን እያስተማረ ያልፍ ነበር። አንድ ሰውም ጌታ ሆይ የሚድኑት ጥቂቶች ናቸውን አለው። እርሱም እንዲህ አላቸው፣ በጠበበው በር ለመግባት ተጋደሉ። እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉምም። ባለቤቱ ተነስቶ በሩን ከቈለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ጌታ ሆይ ክፈትልን እያላችሁ በሩን ልታንኳኩ ትጀምራላችሁ። እርሱም መልሶ ከወዴት እንደ ሆናችሁ አላውቃችሁም ይላቸዋል። በዚያን ጊዜም በፊትህ በላን ጠጣን፣ በአደባባያችንም አስተማርህ ልትሉ ትጀምራላችሁ። እርሱም እላችኋለሁ ከወዴት እንደ ሆናችሁ አላውቃችሁም፣ ሁላችሁ ዓመፀኞች ከእኔ ራቁ ይላችኋል። አብርሃምንና ይስሐቅን ያዕቆብን ነቢያትንም ሁሉ በእግዚአብሔር መንግሥት ባያችሁ ጊዜ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ልቅሶና ጥርስ ማፋጨት ይሆናል። ከምሥራቅና ከምዕራብ ከሰሜንና ከደቡብ ይመጣሉ፣ በእግዚአብሔርም መንግሥት በማዕድ ይቀመጣሉ። እነሆም ከኋለኞች ፊተኞች የሚሆኑ አሉ፣ ከፊተኞችም ኋለኞች የሚሆኑ አሉ። በዚያን ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገድልህ ይወዳልና ከዚህ ውጣና ሂድ አሉት። እንዲህም አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛውም ቀን እፈጽማለሁ በሉአት። ዳሩ ግን ነቢይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባውምና ዛሬና ነገ ከነገ በስቲያም ልሄድ ያስፈልገኛል። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ እናንተም አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። የሉቃስ ወንጌል ምዕራፍ 14 በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱ ይጠባበቁት ነበር። እነሆም ሆዱ የተነፋ ሰው በፊቱ ነበረ። ኢየሱስም መልሶ በሰንበት መፈወስ ተፈቅዶአልን ወይስ አልተፈቀደም ብሎ ለሕግ አዋቂዎችና ለፈሪሳውያን ተናገረ። እነርሱ ግን ዝም አሉ። ይዞም ፈወሰውና አሰናበተው። ከእናንተ አህያው ወይስ በሬው በጕድጓድ ቢወድቅ በሰንበት ወዲያው የማያወጣው ማን ነው አላቸው። ስለዚህ ነገር ሊመልሱለት አልተቻላቸውም። የታደሙትንም የከበሬታ ስፍራ እንደ መረጡ ተመልክቶ ምሳሌ ነገራቸው እንዲህ ሲል፣ ማንም ለሰርግ ቢጠራህ በከበሬታ ስፍራ አትቀመጥ፣ ምናልባት ከአንተ ይልቅ የከበረ ተጠርቶ ይሆናልና አንተን እርሱንም የጠራ መጥቶ ለዚህ ስፍራ ተውለት ይልሃል። በዚያን ጊዜም እያፈርክ በዝቅተኛው ስፍራ ልትሆን ትጀምራለህ። ነገር ግን በተጠራ ጊዜ የጠራህ መጥቶ ወዳጄ ሆይ ወደ ላይ ውጣ እንዲልህ ሄደህ በዝቅተኛው ስፍራ ተቀመጥ። ያን ጊዜም ከአንተ ጋር በተቀመጡት ሁሉ ፊት ክብር ይሆንልሃል።
ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል። የጠራውንም ደግሞ እንዲህ አለው፣ ምሳ ወይም እራት ባደረግህ ጊዜ እነዚህ ደግሞ በተራቸው ምናልባት እንዳይጠሩህ ብድራትም እንዳይመልሱልህ ወዳጆችህንና ወንድሞችህን ዘመዶችህንም ባለጠጎች ጎረቤቶችህንም አትጥራ። ነገር ግን ግብዣ ባደረግህ ጊዜ ድሆችና ጉንድሾችን አንካሶችንም ዕውሮችንም ጥራ። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና። ከተቀመጡትም አንዱ ይህን ሰምቶ በእግዚአብሔር መንግሥት እንጀራ የሚበላ ብፁዕ ነው አለው። እርሱ ግን እንዲህ አለው፣ አንድ ሰው ታላቅ እራት አድርጎ ብዙዎችን ጠራ። በራትም ሰዓት የታደሙትን አሁን ተዘጋጅቶአልና ኑ እንዲላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። የፊተኛው መሬት ገዝቻለሁ፣ ወጥቼም ላየው በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም 5 ጥማድ በሬዎች ገዝቻለሁ፣ ልፈትናቸው እሄዳለሁ፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህም ልመጣ አልችልም አለው። ባሪያውም ደርሶ ይህን ለጌታው ነገረው። በዚያን ጊዜም ባለቤቱ ተቈጥቶ ባሪያውን ወደ ከተማ ጎዳናና ወደ ስላች ፈጥነህ ውጣ፣ ድሆችንና ጉንድሾችን አንካሶችንና ዕውሮችን ወደዚህ አግባ አለው። ባሪያውም ጌታ ሆይ እንዳዘዝኸኝ ተደርጎአል፣ ገናም ስፍራ አለ አለው። ጌታውም ባሪያውን ቤቴ እንዲሞላ ወደ መንገድና ወደ ቅጥር ውጣና ይገቡ ዘንድ ግድ በላቸው። እላችኋለሁና ከታደሙት ከእነዚያ ሰዎች አንድ እንኳ ራቴን አይቀምስም አለው። ብዙም ሕዝብ ከእርሱ ጋር ይሄዱ ነበር። ዘወር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እኅቶቹንም የራሱንም ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ከእናንተ ግንብ ሊሠራ የሚወድ ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ከሳራውን የማይቈጥር ማን ነው? ያለዚያ መሠረቱን ቢመሠርት ሊደመድመው ቢያቅተው ያዩት ሁሉ ይህ ሰው ሊሠራ ጀምሮ ሊደመድመው አቃተው ብለው ሊዘብቱበት ይጀምራሉ። ወይም ሌላውን ንጉሥ በጦርነት ሊጋጠም የሚሄድ ከ2 እልፍ ጋር የሚመጣበትን በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉሥ ማን ነው? ባይሆንስ ሌላው ገና ሩቅ ሳለ መልእክተኞችን ልኮ ዕርቅ ይለምናል። እንግዲህ እንደዚሁ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። ጨው መልካም ነው። ጨው አልጫ ቢሆን ግን በምን ይጣፍጣል? ለምድር ቢሆን ለፍግ መቈለያም ቢሆን አይረባም። ወደ ውጭ ይጥሉታል። የሚሰማ ጆሮ ያለው ይስማ።